ሱዳን ኢትዮጵያ ግዛት ውስጥ የድሮን ድብደባ ፈጽማለች። ይህ ከረጅም ጊዜ በኋላ በሱዳን መንግስት አማካኝነት ኢትዮጵያ ላይ የተፈጸመ ድብደባ ነው ተብሏል። እንመለከተዋለን። ከዚህ ውጪ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከረጅም ዓመታት በኋላ ኢትዮጵያን ከመበተን የሚታደግ ሀገራዊ ሰራዊት ተገንብቷል፣ ይህንንም ማረጋግጫለሁ ሲሉ ይፋ አድርገዋል። ሌላኛው ትኩረታችን ነው። ለመንግስት ቅርብ የሆኑ ምንጮች ኢሳያስ አፈወርቂ ወደ ኢትዮጵያ፣ ጠቅላይ ሚኒስትር አብይም ወደ አስመራ ሊጓዙ የሚችሉበት አጋጣሚ መፈጠሩን ጽፈዋል። እንመለስበታለን። ደብረጽዮን ገብረ ሚካኤል ድጋሚ ምርጫ እናደርጋለን ሲሉ ይፋ ማድረጋቸውም ሌላኛው ትኩረት የምናደርግበት ጉዳይ ነው። ጤና ይስጥልን፣ እንዴት አላችሁ የተከበራችሁ ቤተሰቦቻችን? የሰዓቱ የመረጃ ጥንቅራችን እነሆ ተጀመረ። በመግቢያችን ላይ የሰማችሁትን አበይት ነጥቦችን በዝርዝር እንመለከታለን። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። ለመንግስት ቅርብ የሆኑ ምንጮች ኢሳያስ አፈወርቂ ወደ ኢትዮጵያ፣ ጠቅላይ ሚኒስትር አብይ ወደ አስመራ ሊጓዙ የሚችሉበት አጋጣሚ መፈጠሩን ጽፈዋል። እነዚህ ምንጮች ባጋሩት መረጃ ከውስጥ ሰዎች በተገኘ ማረጋገጫ መሰረት በአዲስ አበባና አስመራ መካከል ያልተገመተ አይነት የዲፕሎማሲ መቀያየር እየተፈጠረ ነው ብለዋል። በዚህም መሰረት ከሰሞኑ ከተደረጉ ሚስጥራዊ የድርድር ሙከራዎችና ጥረቶች ማግስት ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ አስመራ እንደሚያመሩና በተመሳሳይ መልኩ ፕሬዝዳንት ኢሳያስ አፈወርቂ ደግሞ ወደ አዲስ አበባ ሊመጡ ነው ሲሉ አትተዋል። ሁለቱ መሪዎች አብይ አህመድና ኢሳያስ አፈወርቂ ታሪካዊ የተባለ ስምምነት ሊፈርሙ እንደሆነና የጎረቤት ሀገራቱን ዲፕሎማሲያዊ ግንኙነት በአዲስ መልኩ የሚቃኝ ታሪካዊ እርቀ ሰላም ሊያደርጉ እንደሚችሉም ነው የተዘገበው። ይህ የሆነው ከሰሞኑ በአፍሪካ ቀንድ የቻይናን መልእክተኛ እንዲሁም የአሜሪካና እስራኤል ዲፕሎማቶች ወደ አስመራ ሚስጥራዊ ጉዞ ማድረጋቸው በተነገረ ማግስት ነው። ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱን ባለስልጣናት ጠቅሶ ዘግቦ ነበረ። አክሎም የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመልክቶ ነበረ። ሮይተርስ ከኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልና ከኢትዮጵያ ጠቅላይ ሚኒስትር የፕሬስ ሴክሬታሪ ቢለኔ ስዩም አስተያየታቸውን ጠይቄ ምላሽ አላገኘሁም ብሏል። ከዚህ ክስተት ማግስትም እስራኤል ተጨምራበት የሁለቱ ሀገራት ልዑካን ቡድን ወደ አስመራ በሚስጥር መመላለሳቸውን የተነገረው። ለመንግስት ቅርብ የሆኑ ምንጮች እንደዘገቡት ልዑካናቸውን አስከትለዋል የተባሉት የእስራኤልና አሜሪካ ሹማምንት አስመራ የገቡት ከፕሬዝዳንት ኢሳያስ አፈወርቂና ከመንግስታቸው ጋር ውይይት ለማድረግ ነው። የሹማምንቱ ዓላማም ኤርትራ ከኢትዮጵያ ጋር ወደ ግጭት እንዳትገባ ለማድረግ ነው ያሉ ሲሆን በተለይም በቀይ ባህር ላይ የአሜሪካም ሆነ የኢትዮጵያ ጥቅም የሚከበር ከሆነ በአሜሪካ የተጣለባት ማዕቀብ እንዲቃለል ይደረጋል ሲሉም አክለዋል። ለዓመታት ተጥለው ተግባራዊ ከሆኑ ማዕቀቦች በዘለለ የኢኮኖሚ ድጋፍም ይደረጋል ተብሏል። ጥንቅራችን እንደቀጠለ ነው። ሱዳን ኢትዮጵያ ግዛት ውስጥ የድሮን ድብደባ ፈጽማለች ተብሏል። ከሱዳን ድንበር አቅራቢያ በሚገኘው በቤንሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ ኩርሙክ ከተማ ውስጥ በተፈጸመ የድሮን ጥቃት አንድ የዓለም አቀፉ የስደተኞች ድርጅት IOM የሥራ ባልደረባን ጨምሮ ቢያንስ 8 ሰላማዊ ሰዎች መገደላቸውን፣ ሌሎች በርካታ ሰዎች መቁሰላቸውን ነዋሪዎችና የአካባቢው የጤና ባለስልጣናት አስታውቀዋል። ነዋሪዎች ጥቃቱ የተፈጸመው ሚያዝያ 21 ቀን 2018 ዓመተ ምህረት ከቀኑ 5 ሰዓት ገደማ መሆኑንና ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው የኩርሙክ ከተማ የሰዎች እንቅስቃሴ በሚበዛበት አካባቢ ላይ ማረፉን ተናግረዋል። የዓይን እማኞች ድሮኑ የመጣው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቅሰው የሱዳን ጦር ከፈጣን ድጋፍ ኃይሎች ጋር እያካሄደ በነበረው ግጭት ወቅት ጥቃቱን እንደፈጸመ አስረድተዋል። እንደ ነዋሪዎቹ ገለጻ ጥቃቱ በአካባቢው በሚገኙ የቡና መሸጫና የንግድ ቦታዎች ላይ ተሰብስበው በነበሩ ሰላማዊ ሰዎች ላይ ያነጣጠረ ነው። አንድ ነዋሪ ነገሩኝ ሲል አዲስ ስታንዳርድ እንደዘገበው ሱዳን ሰላማዊ ሰዎችን በድሮን መታለች፣ ቢያንስ 13 እና ከዚያ በላይ የሚሆኑ ሰዎች ሕይወት አልፏል ብሏል። ነዋሪው አክሎም የሱዳን ጦር የፈጣን ድጋፍ ኃይሎች ወይም RSF ተዋጊዎች ወደ ድንበሩ አካባቢ ገብተዋል ብሎ በማመኑ ጥቃቱን እንደፈጸመ ገልጸዋል። ሌላ ነዋሪ በበኩሉም አሁን 3ኛ ዓመቱን የያዘው የሱዳን ግጭት ከጊዜ ወደ ጊዜ ወደ ኢትዮጵያ የድንበር አካባቢዎች እየተሻገረ መሆኑን ገልጿል። ይህ የአልቡርሃን መንግስት ከፈጣን ድጋፍ ኃይሎች ጋር ጦርነት እያካሄደ ነው፣
ያ ግጭት ደግሞ አሁን እኛን እየጎዳን ነው ሲል የገለጸው ነዋሪው በጥቃቱ ቤቶችና የንግድ ተቋማት ላይ ጉዳት መድረሱን ተናግሯል። ተጎጂዎች ለድንገተኛ ሕክምና ወደ ተወሰዱበት ሆራዛብ ጤና ጣቢያ የሚሰሩ ባለሙያ ከጤና ጣቢያው 7 ኪሎ ሜትር ርቀት ላይ ከደረሰው ፍንዳታ በኋላ በርካታ ተጎጂዎች ወደ ተቋሙ እንደመጡ ገልጸዋል። መጀመሪያ የመጣችው እግሯ የተቆረጠ አንዲት ወጣት ነበረች። በአስቸኳይ ቀዶ ጥገና የሚያስፈልጋትና በከባድ ሁኔታ ላይ ነበረች ብለዋል። ከዚያም ብዙም ሳይቆይ በከባድ ሁኔታ የቆሰሉ ሰላማዊ ሰዎች በተከታታይ ወደ ጤና ጣቢያው የመጡ ሲሆን በኋላም በአምቡላንስና በዓለም አቀፉ የቀይ መስቀል ኮሚቴ ተሽከርካሪ ወደ ደሴ ሆስፒታል መላካቸውን ገልጸዋል። እንደ ጤና ጣቢያው ባለሙያ ገለጻ አንዲት የሕክምና ባለሙያ ጤና ጣቢያው እንደደረሰች ሕይወቷ አልፏል። ሌላኛዋ ሴት ደግሞ እግሯ ተቆርጦ ከሞት መትረፍ ችላለች። በርካታ ተጎጂዎች በከባድ ቃጠሎ ምክንያት ለመለየት እንኳ አስቸጋሪ እንደነበረ ማክለው ጠቅሰዋል። 5 አስክሬኖች እዚህ መጥተዋል። 2ቱ በቤተሰቦቻቸው ተለይተው እዚሁ የተቀበሩ ሲሆን 3ቱ ደግሞ ማንነታቸው ሳይለይ ተቀብረዋል ብለዋል። ብዙዎች እንደገለጹት ሕይወታቸው ካለፉ ሰዎች መካከል አንዱ በዓለም አቀፉ የስደተኞች ድርጅት ውስጥ የአእምሮ ጤናና የስነ ልቦና ድጋፍ ባለሙያ የነበረ ግለሰብ አንዱ ነው። ሌላኛው የድርጅቱ ባልደረባ ደግሞ አንድ እግሩ እንዲቆረጥ የሚያደርግ ጉዳት ደርሶበት በአሁኑ ወቅት በአሶሳ ከተማ ሕክምና እየተከታተለ መሆኑን ከአካባቢው የተሰበሰቡ ምስክርነቶች ያመላክታሉ። የአካባቢው ነዋሪዎች የፈጣን ድጋፍ ኃይሎች ተዋጊዎች የኢትዮጵያን ወታደራዊ ደንብ ልብስን በመልበስ በድንበር በሚገኙ ቀበሌዎች ውስጥ እየተንቀሳቀሱ መሆኑን ጠቅሰው ዝርፊያ፣ ማስፈራራትና ጾታዊ ጥቃትን ጨምሮ በሰላማዊ ሰዎች ላይ በደል እያደረሱ መሆኑን ከሰዋል። እነዚህን የሱዳን አማጽያን በኩርሙክ ወረዳ ህዝቡን እያሰቃዩ ነው፣ ንጹሃን ሴቶችን ይደፍራሉ፣ ሳይከፍሉ ይበላሉ፣ ይጠጣሉ፣ አብይ ይክፈላችሁ ይሉናል ሲል አንድ ነዋሪ ገልጿል። ነዋሪው አክሎም በአካባቢው ባለው የጸጥታ ችግር ምክንያት የቆሰሉ ሰዎችን ለማግኘት አሁንም አስቸጋሪ መሆኑን ተናግሯል። የጥቃቱ ሰለባዎች 5 ወንዶች፣ 2 ሴቶችና አንድ ታዳጊ ወንድ ልጅ ሲሆኑ ታዳጊው በሆስፒታል በከባድ ደም መፍሰስ ምክንያት ህይወቱ ማለፉ ተገልጿል። ሆኖም የአካባቢው ነዋሪዎች እንደሚሉት ሌሎች ህይወታቸው ያለፈ ሰዎች በሌሎች ቦታዎች በመቀበራቸው አጠቃላይ የሟቾች ቁጥር ከዚህ ሊበልጥ ይችላል። እንደ ዓለም አቀፉ የስደተኞች ድርጅት መረጃ እንደ አውሮፓውያን አቆጣጠር ከጥር 3 እስከ ግንቦት 4 ቀን 2026 ባለው ጊዜ ውስጥ በሱዳን ብሉ ናይል ግዛት በግምት 49512 ሰዎች ወይንም 9899 አባወራዎች ተፈናቅለዋል። ይህ ቁጥር እስከ ሚያዝያ 2 ቀን 2026 ተመዝግቦ ከነበረው 28020 ተፈናቃዮች ጋር ሲነጻጸር የ77 በመቶ ጭማሪ አሳይቷል። ተፈናቃዮቹ ከብሉ ናይል ግዛት የተለያዩ አካባቢዎች የመጡ ሲሆን ከነዚህም መካከል ከአልኩርሙክ 18905፣ ከባው 18722 እና ከገይሳን 11885 ተፈናቃዮች ይገኙበታል። በኢትዮጵያ ግዛት ውስጥ ይህ ጥቃት የተፈጸመው በኢትዮጵያና በሱዳን ድንበር ላይ ውጥረቱ እያየለ በመጣበት ወቅት ነው። ከሚያዝያ ወር ጀምሮ ሱዳን ከኢትዮጵያ የቤንሻንጉል ጉሙዝ ክልል ጋር በሚዋሰነው የብሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚዋሰነው አወዛጋቢው የአልፋሽጋ አካባቢ የጦር ኃይሏንና የአየር መከላከያዋን እያጠናከረች መሆኑ ተዘግቧል። የሱዳን ጦር ኃይሎች ጠቅላይ ኤታማዦር ሹም በቅርቡ በብሉ ናይል ግዛት ወታደራዊ ጉብኝት ማድረጋቸውን ተከትሎ ተጨማሪ ወታደሮችና የአየር መከላከያ ዘዴዎች መዘርጋታቸውን የሱዳን ወታደራዊ ባለስልጣናት ገልጸዋል። እንዲሁም ተጨማሪ የሱዳን ኃይሎችና ወታደራዊ ቁሳቁሶች በገዳሪፍ ግዛት በሚገኙት ምስራቅ ጋላባት፣ ባሱንዳ እንዲሁም በታላቁና በትንሹ አልፋሽጋ አካባቢዎች መሰማራታቸው ተነግሯል። ይህ ወታደራዊ ዝግጅት የተከናወነው በካርቱም አውሮፕላን ማረፊያና በሌሎች ስልታዊ ቦታዎች ላይ ለተፈጸሙ የድሮን ጥቃቶች ኢትዮጵያና የተባበሩት አረብ ኤምሬትስ እጃቸው አለበት የሚል ውንጀላ በሱዳን በኩል ከቀረበ በኋላ ነው። እንደ ፈረንጆቹ አቆጣጠር ግንቦት 4 ቀን የሱዳን ባለስልጣናት በሰጡት መግለጫ ለጥቃቱ ጥቅም ላይ የዋሉት ድሮኖች መነሻቸው ከኢትዮጵያ አማራ ክልል መሆኑን የሚያረጋግጥ አሳማኝ ማስረጃ አለን ብለዋል። ኢትዮጵያ በበኩሏ ውንጀላውን መሰረተ ቢስ ስትል ውድቅ ያደረገች ሲሆን ከቀስቃሽ ንግግሮችም እንዲቆጠቡ አስጠንቅቃለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በሁለቱ ሀገራት መካከል ታሪካዊና ዘላቂ የወዳጅነት ትስስር መኖሩን ያረጋገጠ ሲሆን በሱዳን እየተካሄደ ባለው የእርስ በርስ ጦርነት እንዲረግብ ጥሪ አቅርቧል። ወደ ሌላኛው ጉዳያችን አመራን። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከረጅም ዓመታት በኋላ ኢትዮጵያን ከመበተን የሚታደግ ሀገራዊ ሰራዊት መገንባቱን አረጋግጫለሁ ሲሉ ይፋ አድርገዋል። ብርሃኑ ከመንግስታዊ ፋና ጋር ባደረጉት ቃለ ምልልስ ነገ የብሔር ፖለቲካው እንደሚሞት ምንም አይነት ጥርጥር የለኝም ሲሉ ተደምጠዋል። አክሎም የኢትዮጵያ ፖለቲካ ከብሔር ፖለቲካ እንደሚወጣም እርግጠኛ ነኝ ብለዋል። በብሔር ላይ የተመሰረተው የፖለቲካ አሰላለፍም ጊዜውን ጠብቆ ይሞታል ሲሉን የተደመጡት የ68 ዓመቱ ፖለቲከኛ ለዚህ
ደግሞ ከደርግ ዘመን በኋላ ለመጀመሪያ ጊዜ ኢትዮጵያዊ የሆነ የመከላከያ ሰራዊት ተገንብቷልም ብለዋል። ስራዬ ኢትዮጵያን መጠበቅ ነው ብሎ የሚያስብ ሀገራዊ ስሜትና ሀሳብ ያለው ሰራዊት ነው ሲሉ አክለዋል። ፕሮፌሰር ብርሃኑ በዚህ አላበቁም። ከ5 ዓመታት በፊት ልዩ ኃይል ተብሎ በዘር የታጠቀ ሰራዊት ነው ሀገሩን የሞላው በማለት አሁን ያ የለም ሲሉ ነው የሞገቱት። አሁን ያለው የኢትዮጵያ መከላከያ ሰራዊት የሚባል ነው። ይህ ደግሞ ያለው ቁመናና የታጠቀው ሰራዊት ሳይሆን አስተሳሰቡም ጭምር ከልብ ኢትዮጵያዊ የሆነ ነው ብለዋል። ይህ ሰራዊት የተገነባው ከረጅም ጊዜ በኋላ ነው ያሉት ፕሮፌሰሩ ነገ ኢትዮጵያን ሊያፈርሱ የሚችሉ ኃይሎች ቢመጡ ዝም ብሎ የማይመለከት ሰራዊት ስለመሆኑ ባለሙሉ መተማመን ነኝ ባይ ናቸው። ደብረጽዮን ገብረ ሚካኤል ድጋሚ ምርጫ እናደርጋለን ሲሉ ይፋ አድርገዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከጦርነቱ በፊት የነበረው የትግራይ ምክር ቤት ያቋቋመው ካቢኔ በባለአደራነት ይቀጥላል ሲሉ ትላንት በሰጡት ጋዜጣዊ መግለጫ አስታውቀዋል። ለትግራይ መጻኢ ፖለቲካ መፍትሄው ምርጫ ማካሄድ መሆኑን የጠቀሱት ደብረጽዮን ሆኖም በአሁኑ ወቅት በትግራይ ምርጫ ለማካሄድ የጸጥታውና የተፈናቃዮች ሁኔታ አይፈቅድም ማለታቸውን የክልሉ የዜና ምንጮች ዘግበዋል። ደብረጽዮን ከጦርነቱ በፊት የነበረው የክልሉ ምክር ቤት ወደ ስራ መመለሱ ዳግም ግጭት እንደሚኖር ማሳያ ተደርጎ መወሰድ የለበትም ሲሉ መናገራቸውን ዘገባዎቹ ጠቅሰዋል። ጥንቅራችን እንደቀጠለ ነው። ብፁዕ አቡነ ኤልሳ የአርሲ ሀገረ ስብከትን በሊቀ ጵጵስና በቋሚነት እንዲመሩ ተሰይመዋል። ብፁዕ አቡነ ኤልሳም ህዝቡንም እንዲያጽናኑ እየደረሰ ያለውን ችግርም ከቋሚ ሲኖዶስና በብፁዓን ሊቃነ ጳጳሳት ከሚመራው የሰላም ኮሚቴ ጋር ሆነው የሚመለከተውን የመንግስት አካል በማነጋገር ዘላቂ መፍትሄ እንዲያፈላልጉም የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ አሳልፏል። ከዚህ ቀደም ብፁዕ አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት ተነስተው ብፁዕ አቡነ ኤልሳ ሀገረ ስብከቱን እስካሁኑ የግንቦት 2018 የቅዱስ ሲኖዶስ ረክበ ካህናት ጉባኤ ድረስ እንዲመሩ መመደባቸው ይታወሳል። በአርሲ ሀገረ ስብከት በተደጋጋሚ በኦርቶዶክሳውያን ምዕመናን ላይ በሚፈጸም ግድያ፣ እገታና ውድመት ምክንያት ምዕመኑም ከፍተኛ የሆነ ቅሬታና ጩኸት ሲያሰማ ነበረ። ከዚሁ ጋር በተያያዘም ቅዱስ ሲኖዶስ የሚደርሱትን አቤቱታዎች መነሻ በማድረግ በተደረገ ግምገማ ነው ብፁዕ አቡነ ያሬድ ከአርሲ ሀገረ ስብከት ተነሱ የተባለው። ወደ ባህር ማዶ ጉዳዮች ደግሞ እናምራ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው መሪ ሺ ጂንፒንግ ጋር ከተነጋገሩ በኋላ ኢራን ላይ ያላቸው ትዕግስት እየተሟጠጠ መሆኑን ገልጸዋል። የአሜሪካው ፕሬዝዳንት ሐሙስ ዕለት ከቻይናው መሪ ሺ ጂንፒንግ ጋር ስለ ኢራን ጦርነት ከተነጋገሩ በኋላ ለፎክስ ኒውስ በሰጡት ቃለ ምልልስ ላይ ትዕግስታቸው እየተሟጠጠ መሆኑን የገለጹት በትላንትናው ዕለት ከተባበሩት አረብ ኤምሬትስ የባህር ዳርቻ ወጣ ብሎ በሚገኝ ስፍራ የኢራን ወታደሮች መርከብን ማገታቸው ተሰምቷል። ዋይት ሀውስ ትራምፕና ሺ በውይይታቸው ወቅት የሆርሙዝ ወሽመጥ ክፍት እንዲሆን መስማማታቸውን ገልጿል። እስራኤልና አሜሪካ የካቲት 21 2018 ዓመተ ምህረት ጦርነት ከከፈቱባት በኋላ ኢራን የአጸፋ እርምጃ በመውሰድ የሆርሙዝ ወሽመጥን ዘግታለች። ይህም የዓለም የነዳጅ ዘይትና ጋዝ ፍሰትን እንዲሁም ንግድን አስተጓጉሏል። ቻይናም የኢራን የቅርብ አጋር ስትሆን ከፍተኛ የሆነ የነዳጅ ዘይትም የምትገዛው ከእርሷ ነው። አሜሪካ በቴህራን ላይ የምትፈጽመውን ጥቃት ባለፈው ወር ያቋረጠችው ኢስላማባድ ካደራደረች በኋላ ነው። ወደ ኢራን ወደቦች የሚደረጉ የመርከብ እንቅስቃሴዎች ግን ሙሉ በሙሉ አግዳለች። ኢራን የኒውክሌር ፕሮግራሟን ለማቋረጥና የበለጸገው ዩራኒየሟን ለማስረከብ ባለመስማማቷ በሁለቱ ሀገራት መካከል የተጀመረው ንግግር ተቋርጧል። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ወቅት ከዚህ በላይ ትዕግስት አይኖረኝም ብለዋል። አክለውም መስማማት አለባቸው ሲሉ ተደምጠዋል። ኢራን ያከማቸችው የበለጸገ ዩራኒየም ከደህንነት አንጻር ያን ያህል አሳሳቢ እንደማይሆን ገልጸው ለህዝብ ግንኙነት ስራ ግን በአሜሪካ ቁጥጥር ስር መሆን እንዳለበት ጠቅሰዋል። ከህዝብ ግንኙነት ስራ በስተቀር አስፈላጊ የሚሆን አይመስለኝም ሲሉ በቃለ ምልልሱ ላይ ተናግረዋል። በእኔ ቁጥጥር ስር ቢኖር የበለጠ ጥሩ ይሰማኛል፣ ነገር ግን እንደማስበው ከሌላ ነገር ይልቅ የበለጠ የህዝብ ግንኙነት ስራ ነው ብለዋል። ውድ ቤተሰቦቻችን የሰዓቱ የመረጃ ጥንቅራችን አበቃ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።